ስልካችሁ ላይ ያለችውን እነዚህን ሁለት ሴቲንጎች ቶሎ ብላችሁ ካላስተካከላችሁ የመጨረሻ አደጋ ውስጥ ናችሁ። ምክንያቱም እነዚህ ሁለት ሴቲንጎች የተለያዩ ቫይረስ ያላቸው አፕሊኬሽኖች የተለያዩ አፕሊኬሽኖች በምታወርዱበት ሰዓት ላይ ወደ ስልካችሁ የሚገቡ ቫይረስ ያላቸው ጠላፊ የሆኑ አፕሊኬሽኖች ወደ ስልካችሁ ላይ ይወርዳሉ። በሌላ በኩል ደግሞ እያንዳንዳችሁ በሰው ቤት ስትኖሩ ወይም ደግሞ በቢሮ ውስጥ ስትኖሩ የተለያዩ የማዳመጫ መሳሪያዎች ቢሮአችሁ ውስጥ ጠረጴዛ ስር ሊቀመጡ ይችላሉ። እነሱንም የምታዩበትና የምታስተካክሉበት ወሳኝ የሆነ የስልካችሁ ሳምሰንግ ላይ ያለ ሴቲንግ ነው። ይሄንን ሴቲንግ አስተካክላችሁ ከዚህ በኋላ ምንም መጨናነቅ የለባችሁም። ምክንያቱም በእነዚህ ሴቲንጎች አማካኝነት ወደ ስልካችሁ የወረደ ቫይረስ ያለው ወይም ደግሞ ትራከር የሆነ የሚሰልላችሁ አፕሊኬሽንን ልትቆጣጠሩበት የተለያዩ ማዳመጫዎች በእጃችሁ ቦርሳ፣ በኪሳችሁ የሚቀመጡ በየልብሳችሁ ላይ የሚለጠፉ ነገሮችም ካሉ እነሱን የምትሰልሉበትና የምታረጋግጡበት መኖርና አለመኖራቸውን የምታውቁበት ምርጥ ጽድት ያሉ ሴቲንጎች ናቸው። እነዚህን ሴቲንጎች ለማስተካከል አሁን ቀጥታ ወደ ስልካችሁ ሴቲንግ ላይ እንሄዳለን። ዘመኑ የተበላሸ ዘመን ቢሆንም ዛሬ በጣም ወሳኝ የሆኑ የአንድሮይድ ሴቲንጎችን ላሳያችሁ ነው የመጣሁት። ብዙ ሰው እናንተ ሳታውቁ የተለያዩ አፕሊኬሽኖችን ስልካችሁ ላይ ይጭናሉ። ወይም ደግሞ የተለያዩ አፕሊኬሽኖች ዳውንሎድ በምታደርጉበት ሰዓት ላይ እነሱን ተከትሎ የተለያዩ ቫይረስ ያላቸው ሃከር የሆኑ ሴቲንጎች እና አፕሊኬሽኖች ወደ ስልካችሁ ላይ አብረው ያንን አፕሊኬሽን ተከትለው ይወርዳሉ። በሌላ በኩል እናንተን ለመሰለል ሰዎች የተለያዩ ማዳመጫዎች፣ ኤርፎኖች ወይም ደግሞ የተለያዩ ማግኔቲክስ የሆኑ ነገራቶችን እናንተ የምታንቀሳቅሱትን ነገሮች የት ጋር እንዳላችሁ ለራሱ የእናንተን ሎኬሽን የሚከታተሉ ነገሮች መኪና ውስጥም ሆናችሁ የእጅ ቦርሳችሁ ውስጥ እንዳለ ሊያስቀምጡ ይችላሉ። ያንን ነገር የገዛ ስልካችሁ መልእክት እንዲሰጣችሁ የሚያደርግላችሁን ወሳኝ የሆነ ሴቲንጎች ነው ዛሬ እነዚህን ሁለት ሴቲንጎች ለእናንተ ላሳያችሁ ነው የመጣሁት። እነዚህን ሴቲንጎች ከመጀመሪያው ልጀምርላችሁና የተለያዩ አፕሊኬሽኖች ከተለያየ ሰዎች ላይ ወይም ደግሞ ከተለያዩ አፕሊኬሽኖች ዳውንሎድ በምታረጉበት ሰዓት ላይ እነዛን አፕሊኬሽኖች ተከትሎ ሰላይ የሆነ አፕሊኬሽን ስልካችሁ ላይ ሊወርድ ይችላል እና እነዚህ ሴቲንጎች ወይም ደግሞ እነዚህ አፕሊኬሽኖች እናንተን የሚሰልሏቸው አፕሊኬሽኖች ናቸው። ስለዚህ በየጊዜው ቢያንስ በየሳምንቱ በየ15 ቀኑ ስልካችሁ ሴቲንግ ላይ በመግባት ስካን በማድረግ የትኞቹ አፕሊኬሽኖች ናቸው በተለይ ደግሞ ቶሎ አፕሊኬሽኖችን ዳውንሎድ የምታረጉ ሰዎች ገባችሁ አይደለ? ቶሎ አፕሊኬሽኖችን ዳውንሎድ የምታረጉ ሰዎች ይህንን ሴቲንግ በሳምንትም ሆነ በ15 ቀን ቶሎ ብላችሁ ማየት አስፈላጊ ነው ማለት ነው። ስለዚህ ወደ ስልካችን ሴቲንግ ላይ እንገባለን። ስልካችን ሴቲንግ ላይ በምንገባበት ሰዓት ላይ ሲኩሪቲ ኤንድ ፕራይቬሲ የሚለውን እንነካለን። እሱም በምንነካበት ሰዓት ላይ ወደ ላይ ትንሽ ሳፕ አድርገን አፕ ሲኩሪቲ የሚል እናገኛለን። አፕ ሲኩሪቲ የሚለውን ስንነካ አፕ ፕሮቴክሽን የሚል እናገኛለን። መጀመሪያ ላይ አፕ ፕሮቴክሽን የሚለውን እንነካለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ስካን የሚል ይመጣልናል። እንደምታዩት ስካን የሚል ይመጣልናል። ይሄን ስካን የሚለውን በመንካት የተለያዩ አፕሊኬሽኖችን ሁላቸውም ስልካችን ላይ ያሉትን አፕሊኬሽኖች ትሬት እያደረገ ይዞልን ይመጣል ማለት ነው። ነገር ግን ደግሞ የሚሰልሉን አፕሊኬሽኖች ካሉ ከዚህ ከላይ በኩል ላይ ያስቀምጥልናል ማለት ነው። ይህንን ስካን በምናደርግበት ሰዓት ላይ የሚሰልለን አፕሊኬሽን ስልካችን ላይ ተጭኖ ከሆነ ከዚህ ከላይ በኩል ላይ ይቀመጥልናል ማለት ነው። ከሌለ ደግሞ ኖ ትሬት ፋውንድ ብሎ እንደዚህ ራይት አድርጎ ይመጣል ማለት ነው። እንደዚህ ታስፈልጉታላችሁ፣ እንዲፈልግ ታረጉታላችሁ። ሁሉም አፕሊኬሽኖቻችሁ እንደዚህ ትሬት አድርገው ይመጡላችኋል ማለት ነው። እንደዚህ ትሬት አድርገው ከመጡ በኋላ ኖርማል ጤነኛ ከሆነ ስልካችሁ እንደዚሁ እንዳረገ ይጨርሳል። ኖርማል ካልሆነና ሌላ አፕሊኬሽን ደግሞ ተጭኖባችሁ ከሆነ እዚህ ከላይ በኩል ጋር ያመጣዋል ማለት ነው።
ስለዚህ እንደምታዩት እኔ በየጊዜው እየገባው እንደዚህ ቼክ አድርጋለሁ። ለምን የተለያዩ አፕሊኬሽኖችን ዳውንሎድ ስለማድረግ እነዛን ተከትሎ የተለያየ አፕሊኬሽን ወደ ስልኬ ላይ ሊገባ ይችላል። ስለዚህ እዚህ ጋር እየመጣሁኝ ቁጥጥር ማድረግ ይጠበቅብኛል ማለት ነው። ስለዚህ ወደ ሁለተኛው ሴቲንግ እናመራለን። አሁንም ከዛው ከስልካችን ሴቲንግ ውስጥ ሳንወጣ ወደ ስልካችን ሴቲንግ ላይ እንሄዳለን። ወደ ስልካችን ሴቲንግ ውስጥ በምንገባበት ሰዓት ላይ ወደ ላይ ሳብ አድርገን ሴፍቲ ኤንድ ኢመርጀንሲ የሚል እናገኛለን። እሱን አንዴ በምንነካበት ሰዓት ላይ መጨረሻ አካባቢ ላይ ሌላ ሴቲንግ ትመጣለች ማለት ነው። መጨረሻ አካባቢ ላይ አናውን ትራከር አላርት የምትል የመጨረሻዋ እሷ ትመጣለች። እሷን በምንነካበት ሰዓት ላይ እዚህ ጋር እንደምትመለከቱት ይህንን ሴቲንግ ኦን ማድረግ ይጠበቅባቸዋል ማለት ነው። ይህ ሴቲንግ ኦን መሆን ይጠበቅበታል። ከዛስ ይሄን ኦን ካረጋችሁ በኋላ ወደ ላይ ሳብ ታረጉና እዚህ ጋር እንደምትመለከቱት ስካን ናው የሚል ይመጣል። ስካን ናው የሚለውን በመንካት እናንተ አካባቢያችሁ በአቅራቢያችሁ ያለ የተለያየ ማዳመጫ የተለያየ ስልካችሁ ላይ የተጫነ እናንተን ሊከታተላችሁ የሚችል ሎኬሽናችሁን ሊከታተላችሁ የሚችል ነገር ያገኝላችኋል ማለት ነው። ይሄን ለማግኘት በመጀመሪያ ደረጃ አንደኛ ስካን በማድረግ በእጃችሁ ትፈልጋላችሁ። ሁለተኛ የስልካችሁን ሎኬሽን በማብራት ብቻ እሱ እናንተን የሚከታተላችሁ ነገር ቦርሳችሁ ውስጥ የእጅ ቦርሳ ውስጥ ኪሳችሁ ውስጥ ልብሳችሁ ላይ የተለያዩ ማዳመጫዎች ሲጣበቁባችሁ የስልካችሁን ሎኬሽን ከፍታችሁ ይሄንን ኦን ካደረጋችሁት ዳይሬክት ሰው ሲለጥፍባችሁ ሰውነታችሁ ላይ ልብሳችሁ ላይ እጅ ቦርሳችሁ ላይ በሚያስገባበት ሰዓት ላይ ይጮሃል ማለት ነው። ስልካችሁ አላርት ይጮሃል ማለት ነው። እንዴት ሲሆን? በመጀመሪያ የስልካችሁን ሎኬሽን ስትከፍቱት ማለት ነው። ያ ካልሆነ ግን በእጃችሁ መፈለግ በእጃችሁ በምትፈልጉበት ሰዓት ላይ ለምሳሌ በቤት ውስጥ በጠረጴዛ ላይ በመስሪያ ቤታችሁ አካባቢ እነዚህ አይነት ነገሮች ተቀምጠው ከሆነ እናንተን የሚያዳምጧችሁ ሰዎች ካሉ ዳይሬክት እዚህ ጋር ስካን በማድረግ ትከታተላላችሁ ማለት ነው። ስካን በማድረግ እዚህ ጋር ትከታተላላችሁ ማለት ነው። ስካን ስታደርጉት ምን ይላችኋል? ምንም ነገር ከሌለ ድምፅ አያወጣም። ድምፅ ካለ ደግሞ እየፈለገ ነው። እንደዚህ እንደምትመለከቱት በአቅራቢያዬ የተለያዩ ነገሮች ካሉ እንደዚህ ስካን እያደረግኩኝ በቢሮዬ ውስጥ በጠረጴዛዬ ስር ካስቀመጡብኝ ለራሱ ይሄንን ስካን በማድረግ እፈልጋለሁ ማለት ነው። ስካን ስታረጉት የተለያየ ማዳመጫ የሚመጣ ከሆነ ደግሞ የሚገኝ ከሆነ ያንን ደግሞ ለማጥፋት በቀጣዩ ቪዲዮ እንገናኛለን። ለዛሬው እዚህ ላይ ይበቃናል። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች እንግዲህ ከዚህ ቪዲዮ ላይ እንደተረዳችሁት እነዚህን ሴቲንጎች ከዚህ በኋላ ካስተካከላችሁ ከዚህ በኋላ ምንም መጨናነቅ አይጠበቅባችሁም። እያንዳንዳቸውን ሴቲንጎች በደንብ ተከታትላችሁኝ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንደዚህ አይነት አስተማሪ የሆኑ ቪዲዮዎች ወደ እናንተ እንዲደርሳችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ